ጤና ይስጥልን። ምሳሌ ቀጣይ ክፍል። መሀሌት የብሩክ ቤት ገብታ አልወጣም ብላለች። ወይ መሀሌት ግራ ቢገባት መሄጃ ብታጣ እፍራታ ብታባረራት ዝናም ቢጨክንባት ዞራ ዞራ ብሩክ እግር ስር ወደቀች። ይገርማል። ህይወት እንዴት ናት? ያቺ ጥጋበኛ ሴትዮ ያቺ ብሩክን ምንም ቢሆን እዚህ ጋር ቢፈጠፈጥ እንኳን የማታዝንለት ሴትዮ መሀሌት ዛሬ ግን ወደ ብሩክ ተመልሳለች። ነገር ግን ሌላ ተልዕኮ አላት። ምክንያቱም ዝና ነው የላካት። ዝና ደግሞ ለሱ ካልሰራችለት እሱ የላካትን ትዕዛዝ ካልፈጸመች መቼም ቢሆን አይለቃትም። መሀሌት ግን መንታ መንገድ ላይ ቆማለች። አሁንም ቢሆን ለምን ብትሉኝ አንገቷን ደፍታ ጸባዩን አሳምራ ከብሩክ ጋር መቀመጥ ትፈልጋለች። ከወደዳት እንደ በፊቱ ሚስቱ ቢያደርጋትም ደስ ይላታል። ሚስቱ ባያደርጋትም የትም መሄጃ ስለሌላት እፍራታም ስለማታስገባት ገንዘብም ስለሌላት እንደ ሰራተኛም ቢሆን ቢያስቀምጧት መሀሌት ደስ ይላታል። ቢሆን ግን እንደ ድሮ ተመልሳ ብሩክም ይቅርታ አድርጎላት ለምሳሌም የእንጀራ እናት ሆና መኖር ትፈልጋለች። በዚህ ጎንም ከዝና ጋር አልተቋረጠችም። ምንም ደስተኛ ባትሆንም ዝና አይለቃትም። ይህንን ደግሞ ጠንቅቃ ታውቃለች። ምናልባት ብሩክ ይቅርታ ካደረገላትና ነገሮች ከተመቻቹ በኋላ ወደ ቀድሞ ስራ ከዝና ጋር ትቀጥላለች። ይሄ መቼም ቢሆን የማይካድ ነው። ነገር ግን ከክፍሉም አትወጣም ነበር። ዝና ደውሎ ለምን አትወጪም፣ ለምን አትገናኝም ከነሱ ጋር ብሎ መክሯታል። እንደዛውም ምሳሌና ቅድስት ሳሎን ላይ ተቀምጠው መሀላቸው ሄዳ ቁጭ ብላለች። አንቺ በመምጣትሽ ደስ ብሎኛል፣ ነገር ግን እናትሽ ቢሆን ምን ይመስልሻል ብላ ጥያቄ ጠይቃታለች። እናቴ እንድትሆነ የሚፈልገው ቅድስቴን ነው ብላታለች። ምሳሌ አስደነገጠቻት። በጣም ይገርማል። ምሳሌ ያው ልጅ አይደለች። ያደረገቻትን የሰራችላትንም ያን ሁሉ ነገር ረስታ ዛሬ የሚማየ ነው የምትላት። ምክንያቱም ልጅ ናት፣ ቂም አትይዝባትም። መሀሌት ግን እኔ ወድሻለሁ ያን ነገር ሁሉ ካደረግኩልሽ በኋላ አሁን በጣም ጸጽቶኛል ብላታለች። ያው የመቅረባ ዘዴ ቢሆንም ቅድስት ግን አልወደደቻትም። ምክንያቱም ቅድስት ብሩክንም ትፈልጋለች፣ እንዲሁም ደግሞ የሰራችውን ስራ ስለምታውቅ። ይገርማል። እሷ ራሱ በሁለት አይኖች አይታ ወደ ብሩክ ቤት መመለሷ የሚደንቅ ነው። ብሩክ በግድ ሊያስወጣት ነበር። ነገር ግን መድብል አይሆንም፣ ታላቅህ ነህ፣ ስማኝ፣ የማይሆን ነገር እንዳሰራ ብሎ አሰጥቶታል። መድብል ግን እፍራታን ጠርቷት እህትሽ ናት፣ ዘመድሽ ናት፣ ምንም ነገር ሳይደርስባት ወይንም ደግሞ ፖሊስ ጠርተን እጇ እንድትሰጥ ሳናረግ እህትሽን ውሰጃት ወይንም ደግሞ አስወጫት ብሏታል። እፍራታ ግን ከዚህ በፊትም በጣም መጥፎ ነገር አደርጋብኛለች፣ አልፈልጋትም፣ መቼም ቢሆን ወደ ቤቴ አልመልሳትም፣ እንደፈለጋችሁ አርጉ ብላለች። በጣም ጉድ ነው። ሉላ መቼም ቢሆን እጇን ራሷን አሳልፋ አሰጥም ብዬ ነበር። ጎበዝ ናት። ራሷን አሳልፋ ሳሰጥ ክብሯን ጠብቃ ወደ ቤቷ ተመልሳለች። ዘዴ ሰራች። ሴት ልጅ ብልጥ ናት። በቃ ምንም ቢሆን ዘዴ አትጣም። ደላላዋ ግን በጣም የሚገርም ሰው ነው። በጣም ጉደኛ ሰው። ምጉስ
ሉላ ስትጨነቅ፣ ሉላ ስትጠበብ ያልነቃ ያላወቀላት ዛሬ ግን ይናገራታል። መጀመሪያ ሉላ ስትጨነቅ ለምን ተጨነቀች ብሎ ማሰብ ነበረበት። ደላላው ይቀየራል፣ ይህ ንብረት ይቅርብን በማለት ሉላ ነግረዋለች። ለምን እንደዚህ ልትል ቻለች ብሎ መንቃት ነበረበት። ምክንያቱም ምስት በጣም ታምራለች እያለ በጣም ሳያቋርጥ ለረጅም ሰዓት ሉላን እየተመለከታት ሞገስ አይቷል። ታዲያ ሉላንም ደላላ ጋር ሄዶ ትቷት ነበር ሄደ። ያ ነገር እንኳን ትዝ አይሎ ሞገስ ትንሽ ድክመት አለበት። እሱ ድክመት ባይኖርበት ኑሮ ሉላ እዚህ ድረስ አትሄድም ነበር። በጎን እንኳን ንብረቱ ቢቀርስ እያለች ብትጠይቆ አይ ንብረት ይመለሳል እያለ የጉጉት ነገር ይነግራታል። ሉላ መንገድ ተዘግቶባት ነው። አሁንም በዘዴ አምልጣለች። ቀጣዩን ደግሞ እግዜር ያውቅላታል። አሁን ግን ሞገስ አውቋል። ምናልባት እርምጃ ይወስዳል ብዬ አስባለሁ። ደላላውም ሳይመለስ በዛው ይሰናበታል ይመስለኛል። መልካም ቆይታ ውድ ቤተሰብ።